ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር ምን በሚልበት ጊዜ? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። በሚገኝበት ጊዜ ምን በሉት? ቀርቦም ሳለ። ኦኬ፣ እግዚአብሔር እንዴት ይገኛል? ሃሌሉያ። እግዚአብሔር እንዴት ይገኛል? እግዚአብሔር በአደራረጉ ነው የሚገኘው። አሜን በላ። እግዚአብሔር በመንፈሱ ይገኛል። እግዚአብሔር ፊዚካሊ ልውረድ ካለ ሲና ተራራ እንዴት እንደቀለጠ ታውቃላችሁ። ኢየሱስ ጌታ ነው። ማይሆን ነው። ኢየሱስ ጌታ ነው። ግን እርሱ ለኛ በሚመች ሁኔታ በአደራረግ ምን ይላል? ይቀርባል። ስለዚህ ቀርቦም ሳለ ምን በሉት ይላል? ጥሩት ይላል፣ ፈልጉት ይላል። ቀርቦም እግዚአብሔር በሚገኝበት ጊዜ በሚገኝበት ጊዜ ፈልጉ፣ ቀርቦም ሳለ። ሃሌሉያ። እግዚአብሔር ይገኝልሃል። አሜን። እግዚአብሔር ይገኝልሽ። እስቲ እግዚአብሔር ይገኝልኛል በሉ እስቲ። ይገኝልኛል በሉ እስቲ። ኢየሱስ ጌታ ነው። በእውነት እግዚአብሔር ይገኝላችኋል። እግዚአብሔር ይገኝላችኋል። ሃሌሉያ። የመልእክቴ ርዕስ ወደ እርሱ ቅረቡ ነው። ኢየሱስ ጌታ ነው። ወደ ማን ቅረቡ? ወደ ማን ቅረቡ? እግዚአብሔር በሚገኝበት ጊዜ። ሲገኝ በአደራረጉ ነው የሚገኘው ብያለሁ። ሲገኝ በአቅርቦቱ ነው የሚገኘው። ሲገኝ በመንፈሱ ነው። ልክ ሲገኝ ወደ ተገኘው ጌታ ምን በል እስቲ? ቀርባለሁ በሉ እስቲ። ኢየሱስ ጌታ ነው። የሉቃስ ወንጌል ምዕራፍ 17 ከቁጥር 18 ከቁጥር 12 ጀምሮ የሉቃስ ወንጌል ወደ አንዲት መንደር ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙ። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶ ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። እያመሰገነም በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ። ኢየሱስ መልሶ 10ሩን አልነጹም? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለ። እርሱም ተነስና ሂድ፣ እምነትህ አድኖሃል አለው። ክብር ለጌታ ይሁን። እግሪ ካያችሁ እግዚአብሔር ለ10ሩም ነው የተገኘው። ለስንቱም ነው የተገኘው? በእግዚአብሔር ለ10ሩም መገኘት ውስጥ ወደ እግዚአብሔር የተመለሰው አንድ ሰው ነው። የሰማኝ ሰው የለም። እግዚአብሔር ሲገኝ በአደራረጉ ነው የሚገኘው ብያችኋለሁ። ሲገኝ በአደራረጉ ማለት ወይ በአቅርቦቱ ነው፣ ወይ በፈውሱ ነው፣ ወይ በመንፈሱ ነው። ኢየሱስ ጌታ ነው። በአሰራሩ ነው፣ በር በመክፈት ነው፣ ነገርን በማከናወን ነው ሲገኝ የሚገኝልህ። ግን ሲገኝልህ አንተም ለእርሱ ልትገኝለት ይገባል። እነዚህ 10ሩ ሰዎች ለ10ሩም ጌታ ተገኘላቸው። ለ10ሩም በአደራረግ ብቻ አይደለም፣ ፊዚካሊም ጌታ ተገኝቶላቸዋል። ለኛ እኮ ጌታ ኢየሱስ ፊዚካሊ አልተገኘም፣ በአባቱ ቀኝ ነው ያለው። ለነሱ ግን በአካልም ተገኝቶላቸዋል፣ በአደራረጉም ተገኝቶላቸዋል። ግን ልክ 9ኙ ፈውሳቸውን አይተዋል፣ ወደዛው ነው የሄዱት። ከ10ሩ አንዱ መፈወሱን አየ፣ ወደ ጌታ ተመለሰ። አንድ አማኝ አለ። እስቲ ወደ ፈወሰኝ በሉ እስቲ እመለሳለሁ በሉ እስቲ። ወደ ባረከኝ በሉ እስቲ እመለሳለሁ በሉ እስቲ። ነገሬን ለሰራው በሉ እስቲ ወደ እርሱ እመለሳለሁ በሉ እስቲ። እንደ 9ኙ አትሁኑ። ብዙ ሰዎች ከእግዚአብሔር እጅ በልተዋል። ከእግዚአብሔር እጅ ፈውስን አግኝተዋል። ከእግዚአብሔር እጅ የተከፈተ በርን አግኝተዋል። ከእግዚአብሔር እጅ ተአምራትን ተቀብለዋል። ግን ኢየሱስ ጌታ ነው። በልቶ ይጠፋል እንጂ አዙሮ አያስብ። ስፖኪዮ የለውም። አንዳንድ ሰው እርሱ ሲገኝ ልትገኙለት ይገባል። እርሱ ቀርቦም ሳለ ፈልጉት። እርሱ በቃ ወደ ህይወታችሁ ሲመጣ እናንተ ወደ እርሱ ሞር ልትቀርቡ ይገባል። ጌታ አንድ ስንዝር ወደ ህይወት ከመጣ አንተ በጣም ብዙ ወደ እርሱ ልትቀርብ ይገባል። አሊያ
ዋጋ ትከፍላለህ። መጋጋጥ ነው የሚሆነው። ኢየሱስ ጌታ ነው። ከዘጠኙ እና ከአንዱ ትልቅ ዋስትና ያለው አንደኛው ነው። ለምን ካላችሁ ሌሎች ቢፈወሱም ሌላ ህመም ደግሞ አለ። ምድር ላይ ህመም አለ አይደል? ምን አለ? ሌላ ህመም አለ። ለምጽ አጥቷል፣ ለምጹ ተነስቶለታል። ሲሄድ ደግሞ ወባ ሊያገኘው ይችላል፣ ወይ የሆነ ቫይረስ ሊያገኘው ይችላል። ስለዚህ አሁን ተመልሶ ምን ሊለኝ ነው? ፈውሰኝ ብሎ ሊመጣ እኮ ነው። ወጋው። አሜን። ረቅጠ የሄድክበት ቦታ መመለስ ራሱ ይከብዳል እኮ። እግዚአብሔር ሰው የሚለው ጉዳይ አለ። ገርበብ አድርገህ ይላል። አዎ ገርበብ አድርገህ ካልሄድክ መመለስ ያቅታል። ኢየሱስ ጌታ። እግዚአብሔር እኮ እንደ ሰው ስላይደለ እኮ ነው። ኢየሱስ ጌታ ነው። ልክ ይሄ ከአስሩ አንዱ ግን ተፈወሰ፣ ወዲያው ተመልሶ ምስክርነት ነገረው። ኔክስት ሳምቲንግ ሃፕን ቢያደርግ የባለፈውን ቴስቲሞኒ ሰጥቷል። አሁን ለመናገር አይከብደውም። ኢየሱስ ጌታ። በጣም የሚገርመኝን ነገር ልንገራችሁ። ሰዎች ነገር ይሆንላቸዋል፣ ሲሰራላቸው፣ ሲፈወሱ፣ ተአምራት ሲሆን፣ በር ሲከፈት፣ ነገር ሲሰራላቸው አይመሰክሩም። ከልምድ ነው የምነግራችሁ። በጣም ጥቂት ሰዎች ናቸው የሚመሰክሩት። መቼ ይመሰክራሉ ካላችሁ ሌላ የጸሎት ርዕስ ሲኖራቸው ነው የሚመሰክሩት። ባለፈውን ምስክርነት አልገባችሁም? ኦኬ። ባለፈው የሥራ በር እንዲከፈትለት እግዚአብሔር ሲጸልይ እግዚአብሔር ተናገረው፣ የሥራ በር ተከፈተለት። በነብይም ይሁን በቤተክርስቲያን መጋቢ ብቻ መልእክት ተነገረው፣ የሥራ በሩ ተከፈተ ወይም ፋይናንሱ ተለቀቀ። ከዛ ልክ ነገሩ ሲከናወንለት ቸርች ጠፍቷል፣ ሰው የለም አይመጣም። ከዛ የሆነ ነገር ሲጠልዘው ደግሞ የእግዚአብሔር ሰው ባለፈው ጸልዬ እኮ የሥራ በር ተከፍቶልኛል፣ አሁን ደግሞ እዚህ ጋር የሆነ ኬዝ አለ ይላል። ያው እኛም እንደ እግዚአብሔር ባንሆንም ሩሩ ስለሆን እየታዘብንም ቢሆን እንጸልያለን። ሃሌሉያ። እስቲ እግዚአብሔር በሉ እስቲ፣ ሲገኝልኝ በሉ እስቲ፣ እኔም ወደ እርሱ በሉ እስቲ እቀርባለሁ በሉ እስቲ፣ ወደ እርሱ ጠጋለሁ በሉ እስቲ፣ ወደ እርሱ ቀርባለሁ በሉ እስቲ። እግዚአብሔር ሲገኝላችሁ ወደ እርሱ ልትቀርቡ ይገባል። ኢየሱስ ጌታ ነው። የሐዋርያት ሥራ ምዕራፍ 3 ላይ ከቁጥር 1 ጀምሮ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀመጡ የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሰና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜም እግሩና ቁርጭምጭሚቱ ጸና። ወደ ላይም ዘሎም ቆመ፣ ይመላለስም ጀመረ። እየተመላለሰ እየዘለለ እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ኢየሱስ ጌታ ነው። ወደ መንደር ተመለሰ አይል፣ ለተገኘለት ጌታ ተገኘ። ለሚገኝልኝ ጌታ በሉ እስቲ፣ እገኝለታለሁ በሉ እስቲ፣ ለሚገኝልኝ አምላክ በሉ እስቲ፣ እገኝለታለሁ በሉ እስቲ፣ ለተገኘልኝ ኢየሱስ በሉ እስቲ፣ እገኝለታለሁ በሉ እስቲ። ብዙ ሰዎች ልክ ነገር እንደተሳካላቸው ትላንት ወደ አበሸቃቸው ሰው ነው የሚሄዱት። ማብሸቁ ላይ ትደርሳለህ፣ መጀመሪያ ላይ ጌታ ተገኝ። አሜን። ኦኬ። ይሄ ሰውዬን ወደ መልካም ወደ ተባለችው ልመና ወዳለችበት ስፍራ የሚያመጡት ሰዎች አሉ። ምክንያቱም ተራምዶ ስለማይመጣ እቺ የገበያ ግንባር ያለባት የልመና ስፍራ ላይ ተሸክመው፣ የገበያ ሳይሆን የልመና ግንባር ያለባት ቦታ ላይ ተሸክመው ያመጡታል፣ ያስቀምጡታል። አንዳንዴ እምቢ ይሉታል፣ አንዳንዶቹ ደግሞ ሂድ አንተ ሽባ ብለው ሊሰርቡት ይችላሉ። የማይፈልጉት ሁሉ አሉ። ግን እንዲህም እያለ ሁል ጊዜ እዛ ቦታ እየሄደ ይለምናል። ደግሞ ጥበቃው ላይ ፈጽሞ ፈውስ ጠብቆ አያውቅም፣ ሳንቲም እንጂ። እነዚህ ፈዋሽ የኢየሱስን ኃይል የያዙ ሰዎች እንኳን ሲመጡ ገንዘብ ነው እንጂ ምን አልፈለገም፣ ፈውስ አልፈለገም። ምክንያቱም አያውቃቸውም። አስሩን ግን ስታዩ ቢያንስ ምን ያውቃሉ? እንደሚፈውሳቸው እርሱ ኢየሱስ እንደሆነ ያውቃሉ። የገባቸው እውነት አለ። ግን ለገባቸው እውነት ከአስሩ አንዱ ነው ተፈውሶ ወደ ጌታ የመጣው። 9 ኮብልለዋል።
ይሄ ደግሞ ጭራሽ ጌታ ኢየሱስ ተከታይ ይሁኑ ፈዋሽ ይሁኑ ኃይል እነሱ ውስጥ ይኑር የሚያውቀው ጉዳይ የለም። ልክ ግን ሲፈወስ የመጀመሪያው ስራ እግዚአብሔርን ነው ያመሰገነው። ከዛ እግዚአብሔር የሚገኝበት መቅደስ ውስጥ ምክንያቱም ድንገት ወደ መቅደሱ ምን እላለሁ አለ እገባለሁ። ኢየሱስ ጌታ ነው። ስለዚህ የእግዚአብሔር ህልውና ራሱ ሐዋርያቱ ጴጥሮስና ዮሐንስ ወደ ሄዱበት ህልውና ነው የገባው። አንድ ቴስቲሞኒም ለመስጠት ነው። ኢየሱስ ጌታ ነው ማለት በቃ ማለት የሆነውን ነገር ለመናገር ነው። ሌላም ደግሞ እግዚአብሔርን ለማመስገን ነው። ደስ ብሎት ማለት ነው። እነሱም የሆነውን ነገር እኮ እያዩ ነው። ግን ተከትሏቸው ወደ መቅደስ ገባ። አሜን። እስቲ ለሚገኝልኝ በሉ እስቲ እገኛለሁ በሉ እስቲ። ለፈለገኝ በሉ እስቲ እገኛለሁ በሉ እስቲ። ስለዚህ ለጌታ ተገኙ። ምክንያቱም የሆነ ሃሌሉያ ውለታ ቢስ መሆን የለብንም። ምን መሆን የለብንም? ውለታ ቢስ መሆን የለብንም። ኢየሱስ ጌታ ነው። ውለታ ቢስ ምክንያቱም ጌታ ባጎረሰው ተነክሷል። በይሁዳ ማለት ነው። እኛም ደግሞ ይሁዳ አንሁን። ኢየሱስ ጌታ ሌላችሁ ይሁዳዎች አንሁን። ቢያንስ የሱ ያደረገልህን ነገር ቆጥረ ኢየሱስ ጌታ ነው። ጠላት ያከበደብህ የክስ አዋጅ ተገልብጧል። አሜን፣ ተገልብጧል። ሰይጣን ሁሉ ጊዜ ከተደረገልህ መልካም ነገር ይልቅ የደረሰብህን መከራ ነው የሚያሳየህ። አንዳንድ ሰዎች ገጥሟቸው አያውቁም? ቤተክርስቲያን ውስጥ ህብረት እያደረጉ እግዚአብሔርን እያመለኩ በጥሩ መንፈስ እየሄዱ እግዚአብሔር ያደረገላቸውን ቸርነት በአንድ የፓስተር ስህተት እንደሚረሱ ከዛ ከቸርች ይኮበልላሉ። ምንድነው ሲል ፓስተሩ እንዲያርጉ ጌታ ያደረገላ አይበልጥም ፓስተሩ ከበደለ በደል። አሜን። መስቀል የሰራል ስራ አይበልጥም ፓስተሩ ካደረገል ክፋት። ኢየሱስ ጌታ ነው። ስለዚህ አይንህን መስቀል ላይ ነው ማድረግ ያለብህ። የተሰራው ስራ ላይ ነው ማድረግ ያለብህ። ስለዚህ ያን ስታይ ወደ እርሱ ትቀርባለህ። የፈወሰህን ስታይ ወደ እርሱ ትቀርባለህ። ያደረገልህን ከኃጢአት ሁሉ ነፃ አውጥቶ ልጅ ያደረገልህን ስታስብ ወደ እርሱ ትቀርባለህ። የምትርቅ ከሆነ ግን የሆነ የይሁዳ መንፈስ አለ ማለት ነው። በልቶ የሚነክስ በልቶ አሳልፎ የሚሸጥ ዛ ወጋው። አሜን፣ ወጋው። አሜን፣ ወጋው። እስቲ ለፈወሰኝ በሉ እስቲ፣ እስራኤል ለሰራው በሉ እስቲ፣ ወደ እርሱ ቀርባለሁ በሉ እስቲ። በነገራችን ላይ ምንም አይፈውስም፣ በርህንም አይክፈት፣ ምንም አያድርግ፣ ወደ እርሱ መቅረብ ይሻላል። አሜን፣ ይሻላል። ምክንያቱም ሌላ ቦታ ንጉስ ከመሆን በእግዚአብሔር ቤት ባሪያ መሆን ይሻላል። ህልውናው ባለበት ዝም ብሎ መኖር ይሻላል። ብልጫ እሱ ጋር ነው ያለው። አሜን። ምክንያቱም አሁን በህይወታችን የምንጠይቃቸው ጥያቄዎች ሁሉ የ70 ወይ የ80 ዓመት ጥያቄዎች ናቸው። ከዛ በኋላ ጥያቄ ሆኖ አይቀጥሉም። የቤት ኪራይ ነው ከሆነ ዓመት በኋላ የቤት ጥያቄ ሆኖ አይቀጥልም። ምትተወው ጉዳይ ነው። ማጣት ነው የሆነ ጊዜ ላይ ምትተወው ጉዳይ ነው። በቃ ይሄ ስጋ ወደ አፈር ሲሄድ አንተም ወደ አምላክ ስትሄድ የሚቀር ጉዳይ ነው። የያዝከው አብሮ የሚቀጥለው ጌታ ኢየሱስ ብቻ ነው። ጴጥሮስ ምን አለ እዚሁ ሐዋርያ ሥራ ምዕራፍ 3 ላይ ብርና ወርቅ ሰውየው ሲጠብቀው ከነ ጴጥሮስ እጅ እንደሚቀበል አድርጎ ሲጠብቅ ብርና ወርቅ የለኝም አለ። እንዴ ፒተር ምን እያለ ነው? ብርና ወርቅ የለኝም። ሐዋርያ ሥራ ምዕራፍ 2 ላይ እኮ መንፈስ ወረደባቸው፣ ለሰዎች ትንቢት ልሳን መናገር በኃይል ፈውስ ማለፍ ጀመረ። ብዙ ተአምራት ሲሆን ሰዎች መሬታቸውን እየሸጡ እነ ፒተር እግር ስር ያስቀምጡ ነበር። ሐዋርያ ሥራ ምዕራፍ 2 መጨረሻው ቁጥር ላይ ማየት ትችላላችሁ። ርስታቸውን የመጡ እና ለአንዱም እንደሚያስፈልገው ይሰጡ ነበር። ከመሃላቸውም የሚቸገር የለም። ስለዚህ ትላንትና ኦኬ፣ አሁን በምሳሌ እንግራችሁ። ትላንትና እኔና ጆሲ በጣም ብዙ ገንዘብ ስንሰበስብ አይታችሁ፣ ትላንት ማታ ማለት ነው። ዛሬ ጠዋት መጥተህ እስቲ 100 ብር ስትለኝ የለም ብልህ ምን ትላለህ? ይሄ ሰውዬ ምን እያለ ነው ትላለህ። ግን ጴጥሮስ ምን እያለ ነው? አለኝ ብዬ የምቆጥረው ትላንት የሰበሰብኩትን ገንዘብ አይደለም። አለኝ ብዬ የምቆጥረው ኢየሱስን ነው። ላንተም ጥያቄ የትላንቱ ውስጥ ገንዘብ አይደለም መፍትሄ የሚሆነው። አለኝ ብዬ የምቆጥረው ብልና ዝገት የማይበላው አብሮኝ እስከ ዘላለም ከኔ ጋር የሚሆነው ኢየሱስ ነው። ስለዚህ አለኝ ብዬ የምቆጥረውን የሚበልጠውን መዝገብ ልስጣ አለው። ሰውየው ይሄ አለኝ ያልከውን ኢየሱስም አልፈልገው ምናምን አላለም። ኢየሱስ ጌታ ነው። አይሪሲቭ ብሎ ተቀበለ። ቀኝ እጁን ያዘና ምን አረገው? አስነሳው። መነሳት ሆኗል። አሜን፣ መነሳት ሆኗል። ስለዚህ ብድግ ብሎ ተነሳ ማለት ከሲቹዌሽን ከሁኔታው ከሁሉ ወጥቶ ብድግ ብሎ ተነሳ። ኢየሱስ ጌታ ነው። ከዛ ያ ቁርጭምጭሚቱ ያ ጸና። የከበረውን መዝገብ ኢየሱስን ስለሰጠው የትላንቱን መዝገብ የተሰበሰበውን ቢሰጠው ሃሌሉያ። ስለዚህ አንድ ምክር ልምከራችሁ። ምንም ርስት ሊኖራችሁ ይችላል።
ንብረት የተለያየን ሀብት ምናምን ሰው የሚቆጥረው ነገር ሁሉ ሊኖራችሁ ይችላል። ከሱ በላይ አለኝ ብላችሁ ማሰብ ያለባችሁ ኢየሱስን ነው። ሌባ ላይሰርቀው የሚችለው መዝገብ ኢየሱስን ነው። ሌባ በነገራችን ላይ አንተን ከኢየሱስ ይሰርቃል እንጂ ኢየሱስን ካንተ አይሰርቅም። እሱም አይሰረቅ ነው። የሰማይ ሰው የለም። እሱ ምንም አይል ነው፣ የማይሰረቅ ነው። ኢየሱስ ጌታ ነው። ስለዚህ ሌባው ሊሰርቅ ሊያርድ ሲል አንተን ከኢየሱስ ወደዛ ሊወስድ ነው እንጂ የሚመጣው ኢየሱስን ካንተ ሊወስድ አይደለም። ኢየሱስማ ቤቴ ብሎ ገብቷል። አንተን ግን ዞር ካደረገ እሱ ጋር ዋይዝ መሆን አለብህ ኢየሱስ። ስለዚህ አንተ ደግሞ ምን መሆን አለብህ? መዝገብ ማለት ሀብት ነው ብያቸዋለሁ። ትሬዠር ማለት ነው። መዝገብ የሚታየው ዓለም የሚጮሁለት ጉዳይ ሳይሆን የኔ ውድ መዝገብ ኢየሱስ ነው። ማደሪያ እኔን ያደረገው መንፈስ ቅዱስ ነው። የተገኘውን በእኔ የተገኘውን መልካሙን መዝገብ ይዘዋለሁ። ለቀረበኝ ይቀርባለሁ፣ ለተጠጋኝ ለእርሱ እጠጋለሁ። አሜን። በእኔ ዘንድ መንፈስ ቅዱስ የተረሳ መልእክተኛ ምን አይልም አይሆንም። መጽሐፍ እኮ ሲናገር ምን አለ? የኃይሉ ታላቅነት ከኛ እንዳይሆን አለ። ሃሌሉያ። ጳውሎስ ነው ያለው። የኃይሉ ታላቅነት ከኛ እንዳይሆን በዚህ ሸክላ ዕቃ ውስጥ የከበረ መዝገብ አለ አለ። አሁን መንፈስ ቅዱስ አንተን ማደሪያ ካደረገ ለተገኘልህ ጌታ ልትቀርብ ይገባል። ሁል ጊዜ ልታወራው ይገባል። ሁል ጊዜ ልታስበው ይገባል። ሁል ጊዜ ልጸልይ ይገባል። ሁል ጊዜ እየተራመድክም እሱን እያሰብክ መሄድ አለብህ እንጂ የተረሳ መዝገብ መሆን የለበትም። ኦኬ እሺ። ልጃገረድ ከምንም በላይ ዋጋ የምትሰጠው ለጌጦቿ ነው። አሁን እንኳን ያው የቻይና ጁለሪ ማይካው ሁሉ ጌጣጌጥ ስለሆነ ቫልዩ ላሰጡ ትችላላችሁ። ለወርቋ ለዳይመንዷ ቦታ ትሰጣለች። የት ነው? እዛ ልቧ ያለው መዝገቧ ያለበት ቦታ ነው። ኦኬ እሺ። የመጀመሪያ የንግድ ባንክ አካውንት በሚከፈት ሰዓት አንድ ሰውዬ አካውንት ከፈቱ። ኢንተርቪው ሲደረጉ ሰምቼ ነው። አካውንት ከፍተው ከዛ ባንኩ እዛ ቦታ ላይ ይኑር አይኑር ለማረጋገጥ ብራቸውም ይኑር አይኑር ለማረጋገጥ ጠዋት ወደ ስራ ሲሄዱ ወደዛ እኮ ነው ስራ ቦታው፣ ግን ቼክ አድርገው ባንኩ አለ እንዴ ብለው አይተው ነው። ከዛ ከሰዓትም ሲመለሱ ባንኩ አለ እንዴ ብለው ቼክ አድርገው። ለምን? መዝገባቸው ባለበት ነው ልባቸው ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኦኬ እሺ። ባንክ መስኮት ላይ እናንተ አሁን ጸጉሩን ጭብር ያደረገ ሎቲ እዚህ ጋር ያደረገ ንቅሳት ያለው ሰው ቁጭ ብሎ ገንዘብ ቢጠይቃችሁ ገቢ ላይ ጽፋችሁ ትሰጣላችሁ? አሰጡም። የሆነ መታመን ይፈልጋሉ እነሱ። ኢየሱስ ጌታ ነው። እኛ በፕሮቶኮል አይደለም። የኛ ጌታ ለኛ የታመነልን ሞቶልናል። የኛን ሞቶልናል። የሚገባውን ዋጋ ሁሉ ከፍሎልናል። ኢየሱስ ጌታ ነው። አምኖን ደግሞ ታማኝ አድርጎ ስለቆጠረን መዝገቡን በውስጣችን አስቀምጧል። የከበረውን መዝገብ መንፈስ ቅዱስን አስቀምጧል። ስለዚህ ለዚህ መንፈስ ልንገኝ ይገባል። ይሄ መንፈስ እንደ አደጋ ጊዜ አምቡላንስ ቸገረኝ ስትል ይደርስልሃል። ቆረጠኝ ስትል ይደርስልሃል። ከዛ ነገር ሲሳካልህ ልክ እንደ 9 ለምጻሞች እንደተፈወሱት ለምጻሞች ትረሳዋለህ። ከዛ የሆነ ነገር ደግሞ ሀፕን ሲያደርግ ሬታ አለ ትላለህ። ጌታ እንደዚህ በህይወት አይቀጥልም። እያሰብከው ትቀጥላለህ። እያሰብከው እያመለከው ትቀጥላለህ። ነገር ሆነም አልሆነም ምስጋና ከአፍሽ አይታጣም። ለእርሱ ያለሽ ቅርበት አይቀየርም። ነገር ሆነም አልሆነም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሲደረግልን የምናስበው ወይም ደግሞ ስናጣ የምናስበው መሆን የለበትም። አዎ ስናጣ ልናሳስበው ይገባል። ነገር ሲዘጋው ልናሳስበው ይገባል። ግን ነገር በተሳካም ጊዜ ልናስበው ይገባል። ነገር ዝም ባለም ጊዜ ልናስበው ይገባል። የሳሙኤል መንፈስ ያገኛቸው። ሳሙኤል በሚገኝበት ጊዜ አይደለም የተገኘለት። የእግዚአብሔር ድምጽ ብርቅ በሆነ ጊዜ ነው ለእግዚአብሔር የተገኘለት። ማለት አሁን እኮ እኛ እንኳን አትሊስት ድምጹን ልምምዱን እናውቃለን። ስለዚህ ሁል ጊዜ ወደዛች ድምጽ ወዳለችበት ቦታ ለመጠጋት እንሞክራለን። ለምን? አትሊስት ልምምዱ ስላለን። ሳሙኤል ግን እንደዛ አይደለም። የእግዚአብሔር ድምጽ ብርቅ በነበረበት ጊዜ አልሰማችሁኝ? ብርቅ በነበረበት ጊዜ እርሱ ባልተገኘበት ጊዜ ለእርሱ ተገኘለት። አንድ ሰው አለ ይሄ መንፈስ ያገኛቸው። ዝም ባለ ሰዓት ራሱ ቦታችሁ ላይ የምትሆኑ፣ ዝም ባለ ሰዓት ራሱ የመቅደስ ደጅ የምትከፍቱ፣ ዝም ባለ ሰዓት ራሱ መስዋዕቱን የምትሰዉ፣ ዝም ባለ ጊዜ እንኳን ለእግዚአብሔር የምትቀኑ እንድትሆኑ በኢየሱስ ስም ጸለይኩኝ። እኔ እንዲሁ ዝም ሳስብ
ሳሙኤል ለመስዋዕት ከሚመጡ በጎች እና አፍኒንና እነ ፊናስ የሰባውን ለራሳቸው ለማድረግ ሲታገሉ ኖ እያለ ለእግዚአብሔር የሚታገል ነው የሚመስለኝ። የሆነ ቅናት ይግባባቸው። ለእርሱ ተገኙ ማለት ለእርሱ የተገኘው ሳሙኤል እግዚአብሔር በሚገኝበት ሰዓት አይደለም። እግዚአብሔር መገኘቱ በምንድን ነው? በድምፁ ነው የሚታወቀው። ስለዚህ ጸጥ ያለበት ጭር ያለበት ጊዜ ነው፣ ብርቅ የሆነበት ጊዜ ነው። ሁል ጊዜ ግን ለእግዚአብሔር ስለተገኘ እግዚአብሔር ተገኘለት። ለእኛ እኮ ተገኝቶልናል። በር ሲከፍትልን ነበር፣ ነገር ሲያከናውን፣ ሲፈውሰን፣ ታምራት ሲያደርግልን፣ ሲያሻግረን ነበር። ስለዚህ ለእርሱ እንገኝለት። እንደ 9 አትሁኑ። አሜን። እንደ አንዱ ምርጥ ሁኑ። ሃሌሉያ። እንደ አንዱ ምርጥ ሁኑ። ኢየሱስ ጌታ ነው። ሁል ጊዜ የምትናፍቁት፣ ሁል ጊዜ አርገህልኛል ብላችሁ ልትነግሩት ኢየሱስ ጌታ ነው። አንድ እህት ምን አለችኝ? ለቤተሰቦቼ ገንዘብ መላክ አልወድም አለች። ለምን አልኳት። በቃ ማለት እኔ እንዴት ማለት ገንዘብ ስሰጥ አለች ጊዜን ነው የምሰጠው አለች። ዝም ብሎ $100 መስጠቴን አይደለም እነሱ የሚያዩት፣ ግን እንደዛ አይደለም። $100 ለማግኘት የምሰራው የሰዓት ብዛት አለ አለች፣ የሚሄደው ርቀት አለ። ስለዚህ ያ ሁሉ ጊዜን ነው እንኩ ብዬ የምሰጠው። እነሱስ ይቀበሉና ይረሱኛል አለች። ደርሷልማ የለም። የእግዚአብሔር ሰዎች ደግሞ ሲሰጣቸው ምን ያደርጋሉ? ይጸልያሉ፣ ይባርካሉ፣ አትሊስት ቫልዩ ያደርጋሉ። ኢየሱስ ጌታ ነው። እኛ እንኳን ሰዎች ሆነን እንኳን ላደረግነው ነገር አድርገሃል ብለን እውቅና እንድንሰጥ እንፈልጋለን። እቺ ሴት በቃ ከላከሽ በኋላ ቴንኪው እንዲሏት ትፈልጋለች። ሰዎች ሆነን እግዚአብሔር እንዴት አይፈልግም? አሜን። ላደረገልህ ነገር ቴንኪው እንድትለው ይፈልጋል። አሜን። ይህ ራሱ ይኸውልህ ሰንበዲን ቢያደርግ ራሱ ጠምዝዞ ያስደረገልህ ኢየሱስ ነው። ስለዚህ ልታመሰግን ይገባል። እንዲሁም ቴንኪው የሚገባው ለሰው ሳይሆን ለእግዚአብሔር ነው። ሰውየውም ጋድ ብለስ ዩ ትላለህ፣ ጌታን ቴንኪው ትላለህ። አሜን አሜን። እስቲ እኔ በሉ እስቲ እንደ 9 ለምጻሞች አይደለሁም በሉ እስቲ እኔ እንደተፈወሰው በሉ እስቲ ነገሩ እንደተሰራለት ወደ እርሱም እንደቀረበው ነኝ በሉ እስቲ። አሜን። ወደ እርሱ እንደቀረባችሁት ሁኑ። አሜን። ወደ እርሱ እንደቀረበው እንደዛ መልካም ሰው ሁኑ። ኢየሱስ ጌታ ነው። እስቲ ወደ እርሱ ቀርባለሁ በሉ እስቲ። ወደ ተገኘልኝ በሉ እስቲ እቀርባለሁ በሉ እስቲ። ወደ ቀረበኝ በሉ እስቲ እጮሃለሁ በሉ እስቲ። ወደ እርሱ ጣራለሁ በሉ እስቲ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም ብዙ ቃል ሊብራራላችሁ ይችላል። ይሄን እንኳን ሳወራላችሁ ብዙ ቃል ሊመጣላችሁ ይችላል። ኢየሱስ ጌታ ነው። ቃሉ መምጣቱ መልካም ነው። ቃሉን ራሱ የሚያቀብለው ጌታ ነው። ግን ህይወቱን ኑሩት። አሜን። ምኑን ኑሩት? ምኑን ኑሩት? ምኑን ኑሩት? እኔ በነገራችን እንደው ትምክት ይሄ በባህሪ የምመካበት ጉዳይ የለም። በተመካውበት ጉዳይ ሁሉ ወድቄ አይቻለሁ። ግን አንድ ጥሩ ባህሪ አለ። እግዚአብሔርን እፈራዋለሁ። እውነቴን ልንገራችሁ፣ እግዚአብሔርን እፈራለሁ። ኃጢአትን ደግሞ እጸየፋለሁ፣ እጠላለሁ። አልዋሽም። በጌታ ፊት ነው የምነግራችሁ። አልሰርቅም። በሰው ላይም በክፋት አልተነሳው። መንፈሴም ውስጤም ይመሰክራል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ሌላ ደግሞ ድካም ሊኖረኝ ይችላል፣ አላቅም። የማውቀውን እቆርጠዋለሁ። በነገራችን ላይ ይሄ ስለ ሰይፍ ኢየሱስ ጌታ ነው። ሁሉም ሰው ሰይፍ ከያዘ ወደዛ ለመወርወር ነው አይደል ያስበው። ሰይፍ ከያዝክ መጀመሪያ ወደ ራስ ነው ሰይፉ የእግዚአብሔር ቃል ነው። ወደዛ ከመወርወር በፊት ወደዚህ ነው። ወደዚህ መተ ራስ ጋር መቆረጥ ያለበትን ካልቆራረጥክ ራስ ጋር ብዙ ነገር ይበቅልና ሌላውን ቆርጣለሁ ስትል ያደገው ነገር ራሱ ሰይፉን ያስጥላል። ስለዚህ መጀመሪያ ማለት እግዚአብሔር በነገራችን ላይ ቃሉን በልባችሁ ይሰውራል። ይሄን ለምን እንደማወራ አላውቅም። ቃሉን በልባችሁ ይሰውራል። ልክ ሰይፍ በሰገባ ውስጥ እንደሚሰወር ማለት ነው። ሰገባ ውስጥ የገባ ሰይፉን አታየውም፣ ሰገባውን ነው የምታየው። ልክ ሲወጣ ግን ታየዋለህ። የምታወጣው ሰይፉን ለምንድን ነው? የሆነ ቻሌንጅ ሲገጥምህ በዛ ሰይፍ ለመቁረጥ ነው ሰይፉን የምትመዘው። አልያ ሰይፉ እንደገባ ነው የሚሆነው። ልክ እግዚአብሔርም በውስጣችን የሚሰውረው ቃል አለ። አሜን። በምናችን የሚሰውረው ቃል በውስጣችን ልክ ሰይፍ በሰገባ ውስጥ እንደሚሰወር እግዚአብሔር ቃሉን በውስጣችን ምን ያደርገዋል? ይሰውረዋል። ልክ እንደዚህ ይሰውረዋል። እና ይሄ የተሰወረ ቃል ልክ ሰይፍ ሊወጋ ወይም ሊያጠፋ ሰንበዲ ሲመጣ ሰይፉን መዘ ከሰገባ ከተሰወረበት አውጥተ እንደምትወራወር
ልክ የሆነ ኒድ ባስፈለገ ሰዓት የሆነ የእግዚአብሔር እጅ ኃይል ባስፈለገ ሰዓት እግዚአብሔር በልብ የሰወረው ያስቀመጠው ቃል አለ። ያን ቃል ትመዛለህ። ያኔ ጠላት የተመታ ይሆናል። ስለዚህ ሁልጊዜ ሰይፉ መጀመሪያ ግን ወደዛ ከመወርወር በፊት አንተ ጋር ሀፕን ያደረገ ነገር ካለ እዚህ ጋር ያለውን ነው መቁረጥ ያለብህ። በሰይፉ ትቆራርጣለህ። ከዛ አሁን ይሰወራል። ልክ ነዳጅ ጠፋ አይደል? አሁን በቃ ኑሮ ተወደደ። 20 ሊትር ጃር 40 ብር ጨመረ። ፓስታ የዚህን ጨመረ። ዘይት ይሄን ጨመረ። ነዳጁም ሳይመጣ እኮ መጨመርኛ ልምዳችን ነው። መኖርም ደግሞ እግዚአብሔር አድርጎልናል። ክብር ለጌታ ስጧ። ለምሳሌ መዝሙር መጽሐፍ ላይ ጻድቅ ሲራብ ዘሩም እህል ሲለምን ምን አላልኩም ይላል፣ አላየውም ብሏል። ይቺ ቃልን የሆነ ቃል ጊዜ አንብባታል። ልክ ሲዝን ሲመጣ በቃ አሁን ደሞዝ እንዲህ ሆኗል፣ እዳ እንደዚህ ሆኗል፣ ችግር እንዲህ ሆነ፣ በቃ ልትጠፋ ነው ምናምን ሲል ጻድቅ ሲራብ ዘሩም እህል ሲለምን አላየንም። መታው። ምን አልከው? መታው። ዞር ይላል ማለት ነው። ጌታ ኢየሱስ በነገራችን ላይ ይሄ ማቴዎስ ምዕራፍ 4 ላይ ካያችሁ ሰይጣን መጥቶ እንትን ሲለው በቃል ነበር ሲመልሰው የነበረው። ሰይጣንም ቃል ያመጣል፣ እሱም በቃል ይመልሰዋል። ከዛ ለጊዜው ዞር አለ ይላል። ለጊዜው ዞር ይላል፣ ደግሞ በሌላ ይመጣል እኮ። ሲመጣም አሁንም በዛው መንገድ። አሜን። በምን መንገድ? በዛው መንገድ። እሱም በራኬት ነው የመታው ቃሉን። ጌታ ኢየሱስም በራኬት መጣለት። የሰማ ቴኒስ ተጫዋች የለም እዚህ። ኢየሱስ ጌታ ነው። በመጣበት መንገድ መለሰው ማለት ነው። ምክንያቱም ከዚህ አፋፍ ላይ ብትወድቅ አለ አይደል? ብትወድቅ መላእክቱን ስላንተ ምን ይልልሃል? ያዝልሃል ብሎ እኮ መዝሙር 91 ላይ ያለ ቃል ነው። እሱም ደግሞ ጌታ አምላክህን አትፈታን ይመልስለት ነበር። የሆነ ይሄ ደግሞ በአገልጋይ በሆነ በሳምባዲ ቃል አቃለው በሚለው ሊዋጋችሁ የሚመጣ አለ። ትመልሱለታላችሁ። አሜን። እስቲ በልቤ በሉ እስቲ የተሰወረው ቃል ሁል ጊዜ በሉ እስቲ ሊገለጥ ይገባል በሉ እስቲ። ለቻሌንጅ ብቻ ሳይሆን ለችግር ብቻ ሳይሆን ሁል ጊዜ ቃሉን ልታሰላስሉ ሜዲቴት ልታደርጉ ይገባል። ለተገኘላችሁ ተገኘው።